ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ ተመልሼ መጥቻለሁኝ። አላዛር ትንሳኤን ያላዛርን እናት እንዲሁም ደግሞ ይቺ ምስኪን ያላዛርን አማች ይዤ መጥቻለሁና መጀመሪያ ደረጃ አላዛርና ትንሳኤ እናትና አባት ለመሆን ልጅም ለመውለድ ብቁ አይደሉም። በተአምር እኔ የመጀመሪያ ጊዜ ሳይ ሶሻል ሚዲያ ላይ በልጅ ሲቀለድ የመጀመሪያ ጊዜ ሳይ ማለት ነው። ሶሻል ሚዲያ መሸቀያ ልጅ ወልደው መሸቀያ ያደረጉት ሩትና አብርሃም አንደኛ፣ ሁለተኛ ደግሞ ትንሳኤና አላዛር እነዚህ ሰዎች ማለት ነው እናትና አባት ለመሆን ምንም አይነት ብቁ አይደሉም። ምንም ሰው እንዴት ነው እንዴ? ፍርሃትም እኮ ይኖራል አይደል እንዴ? ለምንድን ነው አንዳንዶቻቸው ወልደው ልጆቻቸውን ሽፍንፍን አድርገው አመት 2 አመት እስኪሆናቸው ድረስ የሚያሳድጉት? ለምን ይመስላችኋል? ሶሻል ሚዲያ መጥፎ ነው አይደለም? ህፃናቱም ማለት ነው ስንት የተፋቀረ ሰው ሶሻል ሚዲያ ላይ መጥተው አባቴ እናቴ ከተባባሉ በኋላ ማለት ነው ዛሬ ነገ ደግሞ ተለያየን ብለው ደም እንባ እያስለቀሳት ወይ ደግሞ እያለቀሰ ይመጣሉ። ብዙ ነገር ያየንበት ነው። እና ልጅን የሚያክል ነገር የሶሻል ሚዲያ መጠቀሚያ የሶሻል ሚዲያ መሸቀያ ማድረግ በጣም ይሄ የእውነት ታይቶም ተሰምቶም የማይታወቅ ነው። እንዴ እነዚህ ማለት ነው እኔ እዚህ ውጪ ሀገር ላይ ራሱ እንደዚህ አላየንም። ውጪ ሀገር ላይ ቢያመጡም የሆነ በቃ አለ አይደለ በኮሜዲ መልክ እሱም ትልልቅ ልጆችን ነው ይዘው የሚመጡት በሆነ ደሳስ በሚል ነገር ማለት ነው ይዘው የሚመጡት የልጆቻቸውን ዳዴ እንዴት እንደሚሄዱ መራመድ ሲጀምሩ ምናምን ነገር በቃ አስቂኝ ነገር አለ አይደል? እንደዛ ነው ይዘው የሚመጡት ውጭ ሀገር ውስጥ ያሉት። የኛ ሀገር ደነዞች ግን ማለት ነው ልጄን ሰረቀችኝ፣ ልጄን አምጪ፣ ካልፈረምሽ አልሰጥሽም ምናምን ነገር። እውነትሽን ነው። ካልፈረመች አትሰጣትም እንዴ? ሲጀመር እኮ ህፃኗ የኔ እናት ድልቅቅ ብላ አልጋዋ ላይ ተኝታለች እኮ ድልቅቅ ብላ ከቤቷም አልወጣች። አይገርማችሁም? ሁለቱም ሶስቱም እንደውም ደግሞ እናትየዋንም የትንሳኤንም እናት ጨመሯቸው። ሲናገሩ እንኳን ንግግር የማያውቁን እናት የእውነት እሳቸውን እንደውም ጨመሯቸው። በዛ ላይ ስድድቡ በጣም ነው የሚያስጠላው። የምር ያንን የሚሰዳደቡት ስድድብ እንኳን የእውነት ለማስመሰል ነው። ግን እኔ እንደዚህ አይነት ነገር አልችልም እንዴ! ሙልጭ አድርጋ እየሰደበችኝ አማቼ ወይ ደግሞ እንኳን ሙልጭ አድርጌ እየሰደብኳትኝ ልችል? ኧረ እኔ አልችልም። ምን ነው እናቴ ጥንቅር ብሎ ለምን አይቀርም? በዛ ላይ ደግሞ ደም ምንም ባላየች ገና እንኳን እቺ ብርሃኗን እንደዚህ ማየት እንኳን የማትችል ህፃን እንግዲህ ታውቃላችሁ፣ ገና ህፃን ልጆች አይናቸውን እንኳን በደንብ ቤት ውስጥ እንኳን ገልጠው እንትን አይሉም። አራስ ልጅ ትንሽ እንደ 4 ወር 5 ወር ሲሆናቸው ነው አይደለ ሁሉ ነገራቸው እንደው ደስ ፍትትትት የሚሉት እንዴ! አረ እንደው በመድኃኔዓለም የሚሆንባችሁ ሰውን በዚህ ያህል ደረጃ አታጃጅሩ። አንደኛ ነገር፣ ሁለተኛ ነገር ደግሞ ማለት ነው ኦዲየንሶቻችሁ ንቁ። አንዳንዶቻቸው እኮ ነቅተው ማለት ነው እስከ ዛሬ ድረስ የእውነት መስሎኝ የተገበገብኩትና ስለ ትንሳኤ ያለቀስኩትኝ አንዷ ልጅ እውነቷን ነው እንዴ! ለምን እንዴ እነሱ አይገርማችሁም? የብር ጥማት ስለሆነ የዶላር ጥማት ስለሆነ ማለት ነው ምናልባት ህፃናትም ራቁቷን አድርገዋትም ሊያወጧት ይችላሉ። አይገርማችሁም? እንኳን ወሰደችብኝ ምናምን ነገር ሸፋፍ ነው ይቅርና ማለት ነው ራቁት አድርገው ለምን ለመሸቀያ ነው። ፋሽን ሆኗል እኮ አሁን መውለድ ፋሽን። ተወልዶ እንኳን በስነ ስርዓቱ ጥሩ ነገር አይቶ ምናምን ነገር አያድግም። ይቺ የትንሳኤ ልጅ አሁን በጭቅጭቅ ተጸነሰች፣ በጭቅጭቅ ተወለደች፣ አራስም ሆና ይሄው በጭቅጭቅ እየሰማች ነው። እና አታውቅም ልትሉ በጣም ነው የምታውቀው፣ በደንብ ነው የምታውቀው እንዴ! አይደለም አሁን ተወልዳ ይቅርና ማለት ነው ሆዱ ውስጥ እያለች ራሱ ብዙ ነገር ነው የምትሰማው፣ ብዙ ነገር ነው የምታውቀው። ህፃናቶች እንደዛ ናቸው።
ሐኪሞቹም ሲናገሩ ማለት ነው። ለዛ ነው እርጉዝ የሆነች ሴት መበሳጨት የለባትም፣ መናደድ የለባትም። እሷ ስትበሳጭ እሷ ስትናደድ ውስጥ ያለው ሽል ጽንሱ በቃ ይሰማዋል። እሱም በቃ እንትን ነገር ምቾት አይሰማውም። ስለዚህ ጥንቃቄ ይደረግ የሚባለው እኮ ለዛ እኮ ነው እንዴ። ካልፈረምሽልኝ እንትን አልልም ልጅሽን አላመጣም። ታረ ማንንም አትሸውዱ እንደዚህ ያላችሁ። የእውነት አንዳንዶቻችሁ ደግሞ በጣም ያላዛርን እናት የምትሳደቡ አላችሁ። አትሳደቡ። እነሱ ስራ እየሰሩ ነው እናቴ፣ እነሱ እየሸቀሉ ነው። አሁን እንዳልኳችሁ ማለት ነው ይሄን ያህል ዶላር እንከፍላቸዋለን። እስቲ ህፃኒቷን አውጡና ራቁቷን አሳዩን ብትሏቸው ማለት ነው አውጥተው ነው የሚያሳዩት። ምክንያቱም እነዚህ ብር የጠማቸው ናቸው። ነገርኳችሁ እኮ ለክብራቸው እንኳን እኮ በክብራቸውም አልተደራደሩም። አይገርማችሁም? እንደገና አንቺ ሴትዮ እየተባባሉ እኚህን ትልቅ ሴት እማማ እየተባሉ ልጆችን እየመረቁ ያሉ ሴቶች አንቺ ሴትዮ አትተይኝም እንደዚህ ይባላል። እንግዲህ አሁን እቺ የመድኃኒት ልጅ ህፃኗ አሁን አብራት አለች አይደል እንዴ? ይህንን ነገር ስታይና ስትሰማ ምንድነው ከነሱ የምትማረው? ምንድነው እያየች ያደገችው እቺ ልጅ? ምንድነው? ያው እኮ እናቷን አይተ ልጅቷን አግባ ነው አይደለ? እና እቺ ልጅ የእናቷን ባህሪ እያየች አድጋ እንደዚህ የጭቅጭቅ ቪዲዮ እያየች አድጋ ምናልባትም ደግሞ እኛ ይሄንን የምናደርገው እኮ ስራ ነው ልትባልም ትችላለች። ስለዚህ እቺ ልጅ አሁን 5 አመቷ ነው፣ በጣም የምታወቅ 6 አመቷ ነው። በጣም ብዙ ነገር የማወቂያዋ ሰዓት ነው አሁን። ስለዚህ ነገ ጧት እንዴ ማሚና ወንድሜ በእንደዚህ አይነት ነገር ነው ሰርተው እንደዚህ በቃ ያለፈላቸው። ስለዚህ እኔም ይሄንን ስራ ለስራ ብላ እንደነሱ የወረደ ነገር ይዛ ክብሯንም አውርዳ የምትመጣ ህፃን ናት እያሳደገች ያለችው አጠገቧ። እንዴ ከሁሉም እኔ ከልጆቿ እንኳን የተመቸኝ እንትና ነው ይሄ እዮብ ትንሹ ነው ያላዛር ታናሽ። እሱ በጣም ተው እያለ በጣም ብዙ ቪዲዮ ሰርቷል። የእውነት እግዚአብሔር ይባርከው። ከልጆቿ ካላዛር እሱ ነው ተሽሎ ያለው ማለት ነው። ትንሳኤ ደግሞ በጣም ትገርማለች። ማርያም ያስታውቅባቸዋል እኮ ፌክ ውሸት እንደሆነ ማለት ነው ስራቸው ሁሉ። አንብቧቸው በደንብ እዩዋቸው በደንብ። ስለነሱ አትጨነቁ። ስለነሱ በቃ የምር እየመሰላችሁ ስለነሱ አትናደዱ። ሴትዮዋንም አትስደቧት። አንዴ ባላዛር ቻናል፣ አንዴ ደግሞ በሷ ቻናል፣ አንዴ በትንሱ ቻናል እየሰሩ የመጡት ስራ ነው። ገባችሁ አይደለ? ዛሬ በአንድ ሰው ከተለቀቀ ነገ በአንድ ሰው ነው፣ ከነገ ወዲያ በአንድ ሰው ነው። ሌላው ይቅርና ማለት ነው እኚህን እንኳን እናት እንደው ንግግራቸው እንኳን ማለት ነው በእውነት ንግግር እንኳን በደንብ የማይችሉትን እናት ስራ እንደሆነ አሳምነው ነው ይዘዋቸው የመጡት እዚህ ነገር ውስጥ ያስገቧቸው። ከዛስ ደግሞ አንቺ ሴትዮ ክብርሽን ጠብቂ፣ አንቺ አሮጊት ምናምን እየተባባሉ ይሄ በጣም የሚያስጠላ በጣም የሚደብር የሚያስጠላ